የሚለው ሲጀመር ብቻ ሳይሆን ሲዘልቅ ፍቅር እንደ መጀመሪያ ሰሞን ብቻ ቢሆን ኖሮ ደስ ይል ነበር። መደዋወል፣ ደጋግሞ ማውራት፣ አለመሰለቻቸት፣ እንቅልፍ እምቢ ያለኝ ብሎ መነፋፈቅ፣ እያወሩ አለመገብ፣ እሺ ችግር የለውም መባባል፣ በችግር ጊዜም መደጋገፍ፣ ምሳ በላህ ብሎ መጠያየቅም ሲሆን ደስ ይል ነበር። ችግሩ ግን ያንን የመጀመሪያ ሰሞን ስሜት ዳግም አለማግኘት ነው። ፍቅር ደስ የሚለው ሲጀመር ብቻ ሳይሆን ሲዘልቅ ፍቅር እንደ መጀመሪያ ሰሞን ብቻ ቢሆን ኖሮ ደስ ይል ነበር። መደዋወል፣ ደጋግሞ ማውራት፣ አለመሰለቻቸት፣ እንቅልፍ እምቢ ያለኝ ብሎ መነፋፈቅ፣ እያወሩ አለመገብ፣ እሺ ችግር የለውም መባባል፣ በችግር ጊዜም መደጋገፍ፣ ምሳ በላህ ብሎ መጠያየቅም ሲሆን ደስ ይል ነበር። ችግሩ ግን ያንን የመጀመሪያ ሰሞን ስሜት ዳግም አለማግኘት ነው። I don't care what people say about me because I know who I am. I don't live to prove myself to anyone. Life has problems, yes, but facing them with a smile, that's the real art of living. And revenge, that's a waste of energy. I don't take revenge. I simply delete people. ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና! ልጆችሽ አደጉ፣ ባል ትዳር ስጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን በአንድ ቀን መሰጥ። ያዝ በሞት ያዝ ተንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው፣ ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል፣ አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በእኔ ይቆለፍሽው። እኔን እንኳን ተይው፣ ለእማዬ ብዬ በአንቺ ስም ያለ ሴት አገባው በቀደም። ከእሷ ወለድኩ እንጂ የፍቅር ፊርሚያ አንቺ አልተቀደደም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤታዊ ነው፣ እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ፣ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብች ውለታ የለሽ አብሮ መብላትን ማየው ስመኘው እንግዲህ ስትሎኛል ስማምን ዳግመኛ እንዳልቃኝ የወረድክበትን ያለቀስክበትን የቆሰልክበትን የመጣህበትን ለማንም አትንገር። ጸጥ ረጭ ዝም በል። ጥርስህን ነክሰህ ዋጥ ህመምህን። ካልጋህ በስተቀር ማንም እንዳያይ ቁስላም ጀርባህን። ለየዋ ልብህ ጭካኔን አስታጥቀው፣ እንባህን ከዓይንህ ነጥቀህ ደብቀው። ያልከፋው ምሰል ያልተበደለ ህመም የማያቅ ቁስል ያዘለ አንገትህን ደፍተህ ደርድር ህልምህን። ቤትህን ዘግተህ ኳል ምኞትህን። የስኬትህ ዕለት ጠርተህ ጋብዛቸው ወዳጆችህን። ነገር ግን መቼም እንዴትም መቼም ስለ መንገድህ እንዳትናገር። በምድር ሳለህ እሱ ብቻ ነው ያንተ ቁም ነገር። የወጣህበትን አላት ቦታ ትወስድሽና ተመልስሻለች። ሕይወት መንገዷ ብዙ ነው። ደስ ወዳላት ቦታ ትወስድሽና ተመልስሻለች፣ ወይም ትተውሻለች። እኔ ላይ ግን አልጨከነችም። ወደምፈልገው ድሮ ኖርበት ወደ ነበረው ቦታ ነው የመለሰች። ሕይወት መንገዷ ብዙ ነው። ደስ ወዳላት ቦታ ትወስድሽና ተመልስሻለች፣ ወይም ትተውሻለች። እኔ ላይ ግን አልጨከነችም። ወደምፈልገው ድሮ ኖርበት ወደ ነበረው ቦታ ነው የመለሰች።
ህይወት መንገዷ ብዙ ነው። ስቡት ሌሊት በጨለማ ስልካችሁን አውጥታችሁ ኦርደር ስታደርጉ እናንተ ያላችሁበት ቦታ ፀሐይ ሲወጣ፣ ይሄ ለማመን የሚከብድ ቴክኖሎጂ የሰው ልጅ አሳካውና ተደረገ። ኦርቢት ሪፍሌክተር የተባለ ተቋም ይፋ ያደረገውና እጅግ በጣም አነጋጋሪ፣ በጣም ሲምፕል ግን በጣም የሚገርም የሆነ የቴክኖሎጂ ግኝት ልንገራችሁ። ሜክ ሹር ፎሎ ማድረግ እንዳትረሱ። ኦርቢት ሪፍሌክተር የተባለው ይህ ተቋም ከ7 ወር በፊት ሙከራ አድርጎ የተሳካለትን አዲስ ግኝት ይፋ አድርጓል። ነገር ግን አሁን ላይ ለሁሉም ሰው አቬለብል አይደለም። ወደፊት ምናልባት ከ1 ዓመት በኋላ ወር ከ2 ዓመት በኋላ ነው ለሁሉም ተጠቃሚ ሊለቀቅ የሚችለው። አሁን ላይ ግን ይሄ ነገር እውን እንደሚሆን አረጋግጧል። ይሄውም በተለይ ኮንስትራክሽን ሳይቶች ሊሆን ይችላል። እንዲሁም ደግሞ ሶላር ፓነል ያለባቸው በቂ ብርሃን የሚፈልጉ ብርሃን የማያገኙ ሰዎች ራሷ ፀሐይን በቀጥታ ሌሊት ኦርደር በስልካቸው ኦርደር በማድረግ ኦርደር ያደረጉበት ሎኬሽን ላይ በዛ 5 ኪሎ ሜትር ራዲየስ ላይ በጨለማ እንኳን እውነተኛዋ ፀሐይ እንድትወጣ ያደርጋል። ምን አይነት ቴክኖሎጂ ነው የተጠቀሙት ስንል በጣም ሲምፕል የሆነ ነገር ነው የተጠቀሙት። ፀሐይን ራሷን ሪፍሌክት ነው ያደረጓት በመስታወት። በቀላሉ ላስረዳችሁ። ከላይ እንደምታዩት እንግዲህ ዓለም ክብ ቅርጽ ነው ያላት አይደለም፣ የምናውቀው የሉል ቅርጽ ማለት ነው። ስለዚህ በምድራችን ላይ የትኛውም ቦታ ላይ ደግሞ ፀሐይ አይጠፋም። ለምሳሌ ጃፓን ጠዋት ሲሆን አሜሪካ ሌሊት ነው። ኢትዮጵያም ምሳ ሰዓት ቀን ጠራራ ፀሐይ ሲሆን ደግሞ ጃፓን እየመሸ ነው። ስለዚህ በማንኛውም ሰዓት ላይ የትኛውም ሀገር ጨለማ ቢሆን የሆነ የምድር ቦታ ላይ ግን ብርሃን አለ ወይም ፀሐይ ታበራለች። ፀሐይ ጨርሶ ከምድር አትሰወርም። ስለዚህ ይህንን ኮንሰፕት በቀላሉ ወደ ምን ቀየሩት? እንግዲህ ካያችሁ መስታወት በእጃችሁ ትይዙና እንዲህ ሪፍሌክት አደርጋላችሁ ሰው ላይ ምናምን ነገሮች ላይ አይደለ? ከፀሐይ እንደዚህ አድርጋችሁ እንደዚህ ልክ ያንን ኮንሰፕት ነው የተጠቀሙት። በሳተላይት አድርገው ወደ ህዋ መስታወቶችን አመጠቁ። መስታወቶቹ የሚሰሩት ምድር ላይ ባሉ ኦፕሬተሮች አማካኝነት ነው። ከዚያ በኋላ ከዛ ፀሐይ ካለበት ቦታ ላይ ለምሳሌ ጃፓን ፀሐይ ሆኖ አሜሪካ ውስጥ ጨለማ ሲሆን አሜሪካ ውስጥ ፀሐይ የሚፈልገው ቦታ ላይ ጃፓን ካለችው ፀሐይ ሪፍሌክት ያደርጋሉ ማለት ነው። ጃፓን ላይ የወጣችውን ፀሐይ ሪፍሌክት ያደርጉታል ማለት ነው ወደዛ። ስለዚህ በመስታወቱ ላይ ስፔስ ላይ ባለው መስታወት አማካኝነት ፀሐይዋ ከጃፓን ተስባ ሪፍሌክት እንድትደረግ ይደረጋል ማለት ነው። እና በጣም የሚገርም እንደውም እስካሁን የሰው ልጅ ከደረሰበት ስልጣኔ አንጻር እንዴት የሆነ ይሄ ነገር እስካሁን ሆን አልሆነም። በጣም የሚገርም ነው። አልታሰበ እንደሆነ ነው እንጂ ሀሳቡ በጣም ሲምፕል እና ከዚህም የረቀቀ ከዚህም የከበደ በጣም ብዙ ነገሮችን የሰው ልጆች ማድረግ ችለዋል። ከዛሬ 7 ወር ገደማ በፊት ተሞክሮ ውጤታማ እንደሆነ ታይቷል። አሜሪካ ውስጥ ጨለማ በሆነ ሰዓት ሞክረውታል። በባሉን መስታወትን ወደ ላይ በማድረግ ከሆነ ቦታ ፀሐይን ሪፍሌክት አድርገው ሙከራውን በተሳካ ሁኔታ አረጋግጠዋል ማለት ነው። በቀጣዮቹ ወራት ውስጥ እንግዲህ መስታወቱን ወደ ህዋ በማምጠቅ አገልግሎቱን ለተለያዩ ተቋማት ነው በቅድሚያ ይፋ የሚያደርገው። ከዛ በኋላ ግን ልክ ኡበር፣ ታክሲ ምናምን እንደምናዘው በስልክ አፕ ማንኛውም የሰው ልጅ የትኛውም ቦታ ላይ ለሚፈልገው ፐርፐዝ ሌሊት ላይ ለሚሰራው ለግንባታ ለምናምን ሊሆን ይችላል ኦርደር አድርጎ በዛ ባለው ሰዓት ሪፍሌክት ሊያደርግ ይችላል ማለት ነው። እንግዲህ ተቋሙ በጣም በሚያስገርም ሁኔታ አሁንም በድረገጹ ላይ ፕሪ ኦርደር እንዲያደርጉ ሰዎች ይፋ አድርጎ በጣም ብዙ ሰዎች ኦርደር አድርገዋል ገና ከሆኑ ማለት ነው። እና በጣም የሚገርም ነው። የሰው ልጅ በየጊዜው የሚያስባቸው በየጊዜው የሚያመጣቸው ነገሮች አዳዲስና በጣም ኢንተረስቲንግ የሆኑ ነገሮች ናቸው። እስቲ እናንተ በዚህ ላይ ምን ትላላችሁ? የተለያዩ ሰዎች ይህንን ግኝት በጣም እየነቀፉት ነው፣ በጣምም እየደገፉት ያሉ አሉ። እስቲ እናንተን ሀሳብ እንስማ። ኮሜንት ላይ ሀሳባችሁን ስጡበት። አይገርም? የእናታችሁ ማፀን ወደኋላ እንኳን ብትገቡ እነዚህን ሮጠው ያልጠገቡ ህፃናትን የገደላችሁ የቀበሌውም ሊቀመንበር ሆንክ ሚኒሻዎች በእነዚህ ህፃናት ጉዳይ እስከ መጨረሻው አንፋታም። ስለ እነዚህ ህፃናት ከዚህ ቀደም ሰምታችሁ ሊሆን ይችላል ቤተሰብ። ስለዚህ ስለ እነዚህ ምስኪን ህፃናት ግድያ የሰማችሁ መሆናችሁ ያልሰማችሁ አንዴ ጉዳዩን በደንብ አዳምጡኝ። እኚህ የምትመለከቷቸው 2 ህፃናት ስማቸው አንዱ ያሲን አብደላ ሲባል ሁለተኛው ደግሞ ቀኖ ጉያ ይባላል። ይሄ ግድያ የተፈጸመበት ቦታ በምስራቅ ሐረርጌ ሶዶ ወረዳ ፈዬ ቀበሌ በሚባል ውስጥ ነው። የቀበሌው ሊቀመንበር አቶ አደም ይባላሉ። እነዚህ የምትመለከቷቸው 2 ሮጦ ያልጠገቡ ህፃናት ወደ ሰርግ ቤት እየሄዱ በሞተር እየሄዱ በመንገዳቸው ላይ ያጋጠሟቸው የቀበሌው ሊቀመንበርና ሚሊሻዎች አቧራ አነሳችሁብን፣ አቧራ አስቡት እስቲ አቧራ አነሳችሁብን ብለው እዛው ባሉበት ነበር በጥይት የረሸኗቸው። ይሄ ምን አይነት ጥጋብ ነው? አይደለም በኢትዮጵያ በዓለምስ እንደዚህ አይነት ጥጋበኛ አለ? እንደነዚህ ወደ ላይ ካልሸናው ያለ ጥጋበኛ በዓለም ደረጃ ሳለ ወይ? እነዚህ ግፈኞች የገደሉት ወፍን አይደለም ወይንም ዶሮን አይደለም። ዶሮ ራሱ ባለቤት ካለው ይጠይቃል። 9 ወር በሙሉ በማህፀኗ ተሸክማ እየታመመች እየተሰቃየች አርግዛ የወለደች
እናት አለቻቸው። እነዚህ ልጆች እንቅፋት እንኳን ልጆቻቸውን እንዲመታባቸው ማይፈልጉ እናት አለቻቸው እነዚህ ልጆች። እስቲ አስቡት፣ የእነዚህ የምትመለከቷቸው እናቶች ልጄን በምን ምክንያት አጣው ይበሉ? እንዴት አቧራ አነሳ ተብሎ ልጄ ተገደለ ብሎ ይቀበሉ? በቤተሰብ ቦታ ሆናችሁ አስቡት። ስለዚህ አንድ ነገር ብቻ ልማጸናችሁ ነው የመጣሁት። የእነዚህ ህፃናት ግፍ ህመሙ የቤተሰቦቻቸው ብቻ ይሁን ካላላችሁ፣ እውነት እናንተም ተሰምቷችሁ ከሆነ እነዛ ጥጋበኛ የቀበሌ ሊቀመንበሩም ሆነ ሚኒሻዎች ለዚህ ጥጋባቸው የሚገባቸውን ቅጣት ማግኘት አለባቸው ብላችሁ የምታምኑ ከሆነ በፈጠራችሁ አምላክ ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጉ። በዚህ መንገድ ለእነዚህ ህፃናት ድምፅ መሆን እንችላለን። ፈጣሪ ነፍሳቸውን ይማር። አመሰግናለሁ። የእናታችሁ